ዛሬ ጉድ ነው ይዤላችሁ የመጣሁት። እንግዲህ ጠቅላያችን በጣም ሞተን የምንወዳቸው ጠቅላያችን እንግዲህ ጠፈር ሄደው ጨረቃውን ጎብኝተው ሊመጡ ጨርሰዋል ማለት ነው። እንግዲህ እንኳን ደስ ያላችሁ። በነገራችን ላይ 71,000 ብር እያንዳንዱ ኢትዮጵያዊ 71,000 ብር ይከፍላል ተብሎ ነበረ። እንግዲህ ጠቅላዩ መሸሽም ይመስላል ጎብኝተው ለመምጣትም ይሁን አናቀም፣ ብቻ ገንዘባቸውን ሰብስበው እንግዲህ ወደ ጠፈር እየሄዱ ነው። በዛው ያስቀራቸው የሚሉም አሉ፣ ግን ነው እኔ አላልኩም ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የስለ እናት ዩቲዩብ ቻናል ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? እግዚአብሔር ይመስገን ክብር ይስፋ፣ እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤቱን ተቀላቀሉላችኋለሁ። ነባሮች ደግሞ በጌታ ፍቅር ወዳችኋለሁ። ሁላችሁም ሼር አድርጉልኝ። ይዤላችሁ የመጣሁት በጣም ጮማ ወሬ ነው፣ ጮማ ዜና ነው ይዤላችሁ የመጣሁት። ሼር አድርጉልኝ ማለት ነው። እንግዲህ ተወዳጆች ጠቅላያችን እንግዲህ በጣም የምንወዳቸው የምንሳሳላቸው ሰላማችንን የሰጡን ከመሞት ያዳኑን ጠቅላያችን ማለት ነው። እንግዲህ ወደ ጠፈር ሊሄዱ ዝግጅታቸውን ጨርሰዋል ማለት ነው። እንዴት ነው የሚሄዱት? ግራ የተጋባው ሰው እንዴት ይሄዳሉ? የገንዘቡ ጉዳይ ኡኡ ያስብላል። እኔ ለመጥራት ማለት ነው። እኔ ለመጥራት ራሱ ምን ያህል እንደከበደኝ ብታውቁ፣ ምን ያህል እንደከበደኝ 55 ሚሊዮን ዶላር የአሜሪካን ዶላር እንግዲህ ወደ አሜሪካ ጉዟቸውን አድርገው ወደ ጠፈር ሄደው ጨረቃን ጎብኝተው ይመጣሉ ማለት ነው። ከዛ ከመጡ በኋላ ደግሞ ስለ ጨረቃ እንሰበካለን፣ ስለ ጨረቃ፣ ስለ ቴክኖሎጂ ምናምን ኢትዮጵያ እንደዚህ መቀየር አለብን። እንግዲህ ጠፈር ላይ ተውት የመጡትን ነገር ኢትዮጵያ ላይ ደግሞ አመጣው እንደዚህ መስራት አለብን፣ እንደዚህ መቀየር አለብን ይሉናል ማለት ነው። እንግዲህ ለዛም ተዘጋጁ፣ ለመሰበክ ተዘጋጁ ማለት ነው። እንሰማለን አንፈርድም። ይህ ሰውዬ ጨልሎ ሊያጨልለን ምንም አልቀረውም። እንግዲህ ጨልሏል፣ እኛንም ሊያጨልለን ምንም አልቀረውም። እያንዳንዳችን ኢትዮጵያዊ የ71,000 ሁኔታ ሁላችንም አሳስቦናል። ሁላችንም እኔ በግሌ እንዲያው በግሌ ኡጋንዳዊ በሆነ ራሱ የኡጋንዳ ዜግነት ቢሰጠኝ በዚህ ሰዓት ማለት ነው፣ በዚህ ሰዓት ቢሰጠኝ በጣም ደስተኛ ነኝ። አም ፍሮም ኡጋንዳ። ከምግባቸው ውጪ እኔ ኡጋንዳዊ ብሆን ምንም በደስታ ነው የምቀበለው። እኔም ቤተሰቦችም ከመሞት ከዳኑልኝ በደስታ ነው የምቀበለው። አሁን ሀገራችን ያለው ሁኔታ የሰው ልጅ በረሃብ በጦርነት ወደ እስር ቤት የሆነ እንኳን ጥያቄ ሲጠይቅ የሆነ ቃላት ለጥያቄያቸው መልስ እንኳን ባይሰጥ ለጥያቄያቸው መልስ ባያገኙ ግን ደግሞ ወደ እስር ቤት ባይወረወሩ መልካም ነበር። ግን እያየን እየሰማን ያለ ነገር በጣም ያስጠላ የሚያስፈራ ነገር ነው። እንግዲህ ባለፈው አዳነች አቤቤ አሜሪካ ሄዳ በጣም ተዝናንታ መጣች ማለት ነው። ተዝናንታ መጣች ምናምን ተዝናኑ፣ በየተራ እየሄዱ እንግዲህ እየተዝናኑ የሆነ ራሳቸውን እያዘጋጁ ከዛ የሚያስማሙት የሚያዘጋጁት ነገር ይኖራቸዋል። እንግዲህ እሱን አናውቅም፣ አዘጋጅቶ እየመጡ ነው ማለት ነው። አሁን ደግሞ ጠቅላዩ እንግዲህ 55 ሚሊዮን ዶላር የመጀመሪያዎቹ ናቸው። የሚገርማቸው በዓለማችን ላይ ድሃ ሀገር ላይ የድሃ አገር ላይ መሪ ሆነው ስሜን ማስመዝገብ አለብኝ የመጀመሪያ ጎብኝ ናቸው አብይ አህመድ ማለት ነው። እንግዲህ ጠቅላዩ የመጀመሪያ ጎብኝ ናቸው። የድሃ ደፋር የድሃ መሀይም ማለት ይሄ ነው። በቃ ቃል በቃል ድሃ ደፋር ነው ሲባል በፊት አይመስለኝም ነበረ። ምክንያቱም እንዲህ ታዲያ ምንድን ነው በድህነቱ መሸማቀቅ አለበት ምናምን ብዬ አስብ ነበረ። ለካ ተሳስቻለሁ። በጣምም ደፋር ነው። የገንዘቡ ሁኔታ ደግሞ ሰውን አሳስቦታል። ገንዘቡ ይህን ያህል ገንዘብ እያንዳንዳችን ኢትዮጵያዊ 71,000 ክፈሉ እየተባልን እንዴት 55 ሚሊዮን ዶላር ከፍሎ ሲሄድ እንግዲህ ዝግጅታቸውን ጨርሰዋል ብያቸዋለሁ። ዝግጅታቸውን ጨርሰዋል። ይሄን ከየት ነው የገንዘቡ ምንጭ ከየት ነው እንዴት ነው ብለን ስንጠይቅ እንግዲህ የሳውዲ መንግስት
ወጫቸውን እንደሚሸፍንላቸው ተነግሯል ማለት ነው። እንግዲህ የወጣው ዜና የሳውዲ መንግስት ከበር እንደሚያደርግላቸው ነው የተነገረው። ግን በምላሹ የሳውዲ መንግስት ከኢትዮጵያ ምን ፈልጋ ነው? ምን ብትፈልግ ነው ከኢትዮጵያ እንግዲህ ለጠቅላዩ 55 ሚሊዮን ዶላር ከፍላ ልታስጎበኘው የፈለገችው? በምላሹ ኢትዮጵያ ላይ ምን ተሰጣ ነው? በምን ተስማምተው ነው? ስምምነታቸው ምን ላይ ደርሰው ነው? ይሄ የሁሉም ኢትዮጵያዊ ጥያቄ ነው። በጣም የሚገርመውና የሚደንቀውን ነገር ልንገራችሁ። በውጭ ዓለም ዲፕሎማሲ ነፃ ምሳ ተብሎ ነገር የለም። ነፃ ምሳ የሚባል ነገር የለም። የሆነ ነገር ከፈለጉ የሆነ ነገር ያደርጋል ማለት ነው። ስለዚህ በምላሹ ከኢትዮጵያ ያገኘችው ነገር ምንድን ነው? እኔ በጣም የሚገርመኝ የሚያሳስበኝ ህዝቡን ተው ተሽጦ አልቋል። ህዝቡ ብን ብሎ አንድ ወደ እስር ቤት አንድ ወደ ሞት በቃ በተለያየ ነገር እያለቅን ነው ህዝቡ። ግን ኢትዮጵያ እንዴት ነው የተሸጠችው? በምን ሁኔታ ነው? ሳውዲ ከኢትዮጵያ በምን ሁኔታ ተስማምታ ነው? ወይስ የቀሩትን ህዝብ ጨርስልኝ ተብላ ነው ሳውዲ እንድትጨርስ ነው የቀሩትን ህዝብ? ወይስ ደግሞ አባይ ተሰጥቷት ነው? እኔ በጣም ይህ ሰውዬ በቁማችን እየሸጠን ጨርሶናል። እንግዲህ ባለፈው እንዳልኳችሁ አዳነች አቤቤ አሜሪካ ሄዳ ተዝናንታ መታ ምን ተባለ? እያንዳንዱ ኢትዮጵያዊ 71 ሺህ እዳ አለበት ተባለ። እኛ ሳናቅ የበላነው ነገር አለ እንዴ? እኛ ሳናቅ የበላነው ነገር ምንድን ነው? እኛ ሳናቅ የተደረገልን ነገር ምንድን ነው? በነገራችን ላይ ነገር ዓለም ሁሉ የቀረ እነሱ ብልጭልጭ ነገር ይሰራሉ። የሰው ልጅ ደግሞ ወደ እስር ቤት ወደ ሞት ይልካሉ። ያን ብልጭልጭ ነገር ስለሚያሳዩን ኦኬ ለውጥ አለ ማለት ነው። ኦኬ በቃ ይሄማ ለውጥ አለ። የቃላት ጋጋታ ለውጥ ሊሆን አይችልም። ቃል መሬት ላይ ወርዶ ቃል በተግባር ካልታየ ተራ ወሬ ነው። እስካሁን ከጠቅላዩ ከተራ ወሬ ውጪ ተግባር ምንም ነገር አላየውም። እንዲያውም በይበልጥ የሰው ልጅ ሲሳደድ ሲሞት ነፃነቱን አጥቶ እኛ አካባቢ ነፃነት የሚባል ነገር የለም። ነፃነት የሚባል ነገር የለም። ወደ ሀገራችን እንኳን እንዳንገባ ተሰቀናል። የሰው ልጅ ወጥቶ መግባት አልቻለም። እኛ አካባቢ ኢንተርኔት የለም። ወደ ገጠሩ አካባቢ ኢንተርኔት የሚባል ነገር የለም። ኢንተርኔት የለም፣ ውሃ የለም፣ መብራት የለም። የሰው ልጅ በሰላም ወጥቶ መግባት አልቻለም። እውነት በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። በስንቱ አንገታችን ደፋን፣ በስንቱ አቀረቀረን። አሁን የቀረው ምንድን ነው የቀረው? ይሄ እኔ አባይ መኖሩ በጣም ያሳስበኛል። አባይ እስካሁን ድረስ አለ ለማለት ድፍረት የለኝም። እንግዲህ አባይ የጀመረው 2001 ጀምሮ ነው ይመስለኛል። 2001 ጀምሮ 2000 ላይ ወይም 2001 ጀምሮ አባይ ተጀምሮ ነበረ ማለት ነው። አባይ ፍጻሜው አምሮ በቃ ያልቅልናል። በአረቦቹ እንኳን እየተጎራራን ነበረ። ናይሌኛ ነው፣ ስለዚህ ናይል እየተሰራልን ነው። በቅርቡ ገብተን ሀገራችን ላይ እኛም እንደ ሌሎች ሀገራት ሰራተኛ ቀጥረን እናሰራለን እያለን እየተጎራራን ነበረ። ነገር ግን አሁን አንገታችን ደፋን። እስኪ ያስቡት፣ የሌላ ሀገር ዜጋ የሌላ ሀገር ለአንድ ድሃ መንግስት ለአንዲት ድሃ ሀገር ተዝናኝ ሄደሽ ጠፈርን አይተሽ ተዝናንተሽ ነይ ብሎ የሚሰጣት ለጽድቅ ነው? ለጽድቅ ነው? እውነት ሳውዲ ለኢትዮጵያ ብታስብ ኖሮ በረሃብ ለወደቀው ህዝብ እርዳታ አትሰጥም ነበረ? እስኪ አስቡት፣ ኢማጂን አስቡት። ሄደሽ ተዝናኝ ለአንዲት ድሃ ሀገር
ሄደሽ ጠፈርን አይተሽ ተዝናንተሽ ነይ ነው የሚባለው? ወይስ በረሃብ በችግር ያለውን ህዝብ የዳቦ ጥያቄውን መመለስ ነው የሚሻለው? የምር መታዘን ከሆነ የምር በቃ እኛ ልትረዳን ከፈለገች እንኳን ማለት ነው። ስለዚህ የሆነ ነገር አለ፣ የሆነ ነገር ነው የሚሸጠው። በእውነት እግዚአብሔር በኪነ ጥበቡ ይሄን ሰውዬ ከኛ ካላስወገደው በቀር ከባድ ነው፣ በጣም ከባድ ነው። ነፃ የሚባል ነገር የለም በውጭ ዓለም ላይ። በነገራችን ላይ ነፃ የሚባል ነገር የለም። ነፃ እንኳን ሆነ ቢባል ሳውዲ የኢትዮጵያን ለማስጠራት ነው፣ የኢትዮጵያ መንግስት ከፍ እንዲል ነው ስሙን የፈለገው እሱን ነው። እና በዓለም ላይ ያለው ዜናው ላይ የሰማሁት ያለው በዓለም ላይ የመጀመሪያ ሆኖ ስሜ ይመዘገባል። ምን ሲሆን ጠፈር ላይ ሄደው ጎብኝተው ሲመጡ ማለት ነው። እንዲያው ብዙዎችን ያሳሰባቸው እንዲያው ባይመጡስ የሚል ነበረ። እንዲያውም ለኛ ግልግል ነበር፣ ለኛ ነፃነት ነበር። ግን ደግሞ ስታስቡት ሽጦ የሄደውን ሰውዬ እንደዚህ ሽጦ ቦታውን አመቻችቶ ከሆነ ቀጣይ የሚፈጠረው ማሰብ ከባድ ነው። አገራችን ከቀን በቀን እየደረሰባትና ያለችበት ሁኔታ በጣም ያሳስባል። በጣም እኔ እንጃ ምን እንደምላቸው አላውቅም፣ ምን እንደምላቸው አላውቅም። አሁን በዛ በእኛ ተወልደን ባደግንበት አካባቢ ሁልጊዜ ሞት ነው፣ ሁልጊዜ ጦርነት ነው። ገጠር እንኳን በሰላም መንቀሳቀስ አልቻሉም። ገጠር ማለት ነው ጦርነት ነው። ባለፈው ዶክተሮች ጥያቄያቸው የዳቦ ጥያቄ ነበረ። እርቦናል፣ ቸግሮናል እና እያገለገልን ነው፣ በጥራት እያገለገልን ነው፣ በተሰማራንበት ስራ በታማኝነት እየሰራን ነው። ነገር ግን በቂ አይደለም፣ የዳቦ ጥያቄያችን ይመለስ፣ እርቦናል ብለው መጡ። ምን ተደረጉ? ጥያቄያቸው ባይመለስ እንኳን ወደ እስር ቤት መወርወር አልነበረባቸውም። ከዛ ይልቅ ምንድን ነው የሚደረገው? የገደለ ጀግና። አሁንማ የገደለ ሽልማት የሚሰጣቸው ላይ የመሰለኝ ነው። ለገደሉ ለገዳይና ለአሸባሪዎች ሽልማት የሚሸልማቸው ላይ የመሰለኝ ነው። ምክንያቱም እንደሆነ ታውቃላችሁ፣ ሰላማዊ ሰው ጥያቄ ሲጠይቅ ወደ እስር ቤት ይወራወራል። ጋጠ ወጥና ገዳይ ደግሞ በቃ ለስሙ ታስሮ ነበረ ለማለት 1 ዓመት፣ ትንሹ ደግሞ 6 ወር 2 ወር፣ ከበዛ ደግሞ ዓመት ከምናምን አስሮ ይለቃቸዋል ማለት ነው። በቅርብ የሆነውን ነገር ልንገራችሁ። በኔ በቅርብ የሆኑ ጓደኛ ማሞች በጣም የሚዋደዱ ጓደኛሞች ነበሩና ጓደኛቸውን ይገሉታል ማለት ነው። ጓደኛቸውን ከገደሉት በኋላ እስር ቤት ገቡ። አመኑ፣ ገለናል ብለው ምናምን አመኑ። ተፈረደባቸው። ኦኬ ምናምን በቃ ተፈርዶባቸዋል ተባለ ምናምን። ከዛ ገንዘብ ከፈሉና ተሸለሙ ማለት ነው። ምንድነው ሽልማታቸው? በነፃ ተለቀቁ። 1 ዓመት ባልሞላ ውስጥ በነፃ ተለቀቁ። ከዛስ በጣም እንደ ሽልማት እንዳላችሁ የምታረጋግጡት በምን ታውቃላችሁ? እዛ መተው ከቦታው መኖር ፈለጉና እናንተ ማየት አንፈልግም፣ ለዚህ እዚህ ቦታ መኖር አይገባችሁም፣ ሌላ ደም እንዳይቀባባ እዚህ መኖር ለእናንተ አይገባችሁም ሲባሉ እያስፈራሩ ነው ብለው ከሰሱ ማለት ነው። እንግዲህ ምን ያህል አጀግኖ ምን ያህል እንደሚሸልማቸው ምን ያህል እንደሚያጠነክራቸው በዚህ ታውቁታላችሁ። በእውነት አገራችን አሁን ያለሽበት ሁኔታ በጣም ያስጠላል። በጣም ነው የሚያቅለሸልሸው። እንደው እግዚአብሔር መንፈስ ቅዱስ ለዚህ ሰውዬ ወይ አይምሮ ልቦና ሰጥቶት ወይ ደግሞ እንደው እግዚአብሔር ከዚህ እኔ ይህን ሰውዬ ከምድረ ገጽ ቢያጠፋውላል በጣም ደስተኛ ነኝ። እኔ የሰው ልጅ እንዲሞት እንዲጎዳ ምንም እንዲሆን አልፈልግም። ነገር ግን ይህ ሰውዬ ግን ከኢትዮጵያ ተወገደ ማለት ኢትዮጵያ ሰላሟን፣ እረፍቷን፣ ነፃነቷን ታገኛለች ብዬ ስለማሰብ ነው።
እና ተወዳጆቼ እንግዲህ ዛሬ ርዕሴ ይዤው የመጣሁት እንግዲህ ጠቅላዩ ጠፈር ላይ ሄደው ጠፈርን ጎብኝተው ሊመጡ ነው። የገቢ ምንጫቸው ደግሞ እንግዲህ የሳውዲ መንግስት ሰጧቸው። ወጪውን የሳውዲ መንግስት ችለው ሄደው ሊዝናኑ ነው ማለት ነው። እንግዲህ የሁላችን ጥያቄ ሳውዲ መንግስት በምላሹ ምንድን ነው የምትፈልገው የሚል ነው። የሁላችንም ጥያቄ ነው። ሼር በማድረግ ሌሎች ቤተሰብ እንዲደርስ አድርጎልኝ አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ ነው ማመሰግነው። ለቤቴ አዲስ የሆናችሁ ልጆች ቤቱን ሰብስክራይብ በማድረግ ተቀላቀሉ። አዳዲስ ነገሮችን ወደ እናንተ ይዤ የምመጣ ይሆናል። ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። ሁላችሁንም ወዳችኋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ። ባይ ባይ።